ትግሬና አማራ የሚባል የለም? ትግሬና ኦሮሞ፣ አማራና ኦሮሞ የሚባል አለ የለም? ለምን ትፈራላችሁ? በሉ እንጂ። ገዳም ስትመጡ መነኩሴን በግል አታናግሩ። እሺ፣ ባለስልጣን ደስ ይበለው ብለን የሌለውን ሰላም አንናገርም። ነገም ከነገ ወዲያም ሁከት ካለ ሁከቱን እናገራለን። የመጀመሪያ አካባቢ ሰው ጓደኛ ሲሆን እንደሚለ አረ እንትኑን ልስጥህ፣ ቆይ እንትን እሾህ እንዳይወጋ፣ ቆይ ድንጋዩን ላንሳለ። አንድ ሰው ንስሐ ገባ። ንስሐ ገብቶ ቀኑናውን ሳይጨርሰው ሞተ። ሰውዬው ይጸድቃል አይጸድቅም? 21,000 ብር ሰጣችሁ ያለው ሰጣችሁታል። ሰላም ጤና ይስጥልን። የተከበራችሁ የቀናንሞስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ እጅግ የምንወዳቸው አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ገርማ ካስተማሯቸው ትምህርቶች መካከል እጅግ ጥዑም የሆኑ ይዘንላችሁ መተናል። ቀጥታ ወደ ቪዲዮ እንገባለን። ትግሬና አማራ የሚባል የለም? ህዝብ በህዝብ ላይ ይነሳል። እስኪ በሉ ህዝብ በህዝብ ላይ በሉ። ምን አላችሁኝ? አልተነሳም? አሁን ጎንደር ነው ያለን፣ ተመልከቱ። አማራና ቅማንት የሚባል የለም? አለ። ትግሬና አማራ የሚባል የለም? ትግሬና ኦሮሞ፣ አማራና ኦሮሞ የሚባል አለ የለም? ለምን ትፈራላችሁ? በሉ እንጂ። ስለዚህ ጌታ ምን አለ? ህዝብ በሉ እንጂ። በምን ላይ ይነሳል? በህዝብ ላይ ይነሳል። የዛ ጊዜ ዘመኑ መድረሱን ወቁት። እርስ በርስ ከአንድ ማህፀን የወጣ ከአንድ ማህፀን ተመልከቱ። ከአንድ ማህፀን የወጣ ማለት ምን ማለት ነው? ከአንድ ሀገር የተወለደ ደግሞ ከዚያም በለጥ ሲል ደግሞ ከአንድ ሀገር ከአንድ ባህል የወጣ አንድ ታሪክ ያለው ከዚህ ደግሞ ሲያልፍ ደግሞ ተመልከቱ ከአንድ ሃይማኖትም የወጣ እየተበላላ ነው። ተመልከቱ ህዝብ በህዝብ ላይ እየተበላ አሁን በዚህ ምን ልንባል እንችላለን? አንዱ አንዱን ስለ እንጀራ እየበላ ይኖር፣ በአንዱ ጥቅም ላይ የአንዱ ኑሮ የሚመሰረት፣ አንዱን ገድሎ የራሱን ኑሮ የሚያቀና፣ ሌላውን አጥፍቼ የኔን ዘር ከፍ አደርጋለሁ የሚል ይህ ምን ይባላል? አረ ሰላም የለም፣ ሰው እየተፍጃጃ ነው፣ ተው ተስተካከሉ ሲባሉ ዳኞች ኃያላን ምንድን ነበር የሚሉት? ሰላም ነው። ቤተ ክርስቲያን አካባቢ ሰላም የለም ብላችሁ የምትናገሩ ካህናት፣ መምህራን ተጠንቀቁ ይባላል። ሲመጣ ወዴት ይኬድ? ቀድሞ መስማት ይሻላል። አሁንም ቢሆን የምነግራችሁ ወያረምን በይንተ ጽዮን፣ ባለስልጣን ደስ ይበለው ብለን የሌለውን ሰላም አንናገርም። ነገም ከነገ ወዲያም ሁከት ካለ ሁከቱን እናገራለን። ህዝብ ደስ እንዲለው ብለንም ህዝቡ ሰላም ናችሁ፣ ጥሩ ናችሁ፣ ታስቀድሳላችሁ፣ በዓል ታከብራላችሁ፣ ዋልድባን ትሳለማላችሁ፣ ላሊበላን ትሳለማላችሁ፣ ግሸን ትሳለማላችሁ፣ አክሱን ትሳለማላችሁ፣ ኢትዮጵያውያን ጻድቃን ናችሁ፣ መጽዋቾች ናችሁ፣ ደጋጎች ናችሁ አንላችሁም። ችንንም እንስተካከል። ተራራው ዝቅ በል፣ ትዕቢተኛው ዝቅ በል ራሱን። ሜዳ መሬትን የሚገፋው የለም ይላል መጽሐፈ ገነት። ተራራን ይንዱታል እንጂ ሜዳውን የሚንደው የለም። ቀድሞ ራሱ ዝቅ ብሏልና። ራሱን ዝቅ ያደረገ ሰው ዝቅ የሚያደርገው ሰው የለም። ራሱን ከፍ የሚያደርገው ሰው ግን ዝቅ የሚያደርገው ብዙ ነው። ለመንገድ አትመቸኝም እየተባለ ይቆፈራል፣ ይናዳል፣ ይደለደላል። ትዕቢተኛን ሰው አጥፊው ብዙ ነው። ትሑትን ሰው ግን ማን ይገፋዋል? ተራራው ዝቅ በል፣ ስርጉጥጉጡ ይምላ፣ ጉጻጉጹ ጎድጓዳው ይምላ። ሁላችን ጎደሎዎች ነን። በጸሎት ጎደሎ ነን፣ በጾም ጎደሎ ነን፣ በስግደት ጎደሎ ነን፣ አነጋገራችን ጎደሎ ነው፣ በትጋት ጎደሎ ነን። ሙላታችን እየተመለከትን ባጭሩ ከምንረካ ጉድለታችን እያየን ብንተጋ ይሻለና። ገዳም ስትመጡ መነኩሴን በግል አታናግሩ። እሺ በቃ አታናግሩ። ገዳሙ በሚያስተናግዳችሁ ሜዳ ተስተናግዳችሁ ሂዱ። መነኩሴ ዓለምን ጥሎ መጥቶ ዓለም ደግሞ እዚህ መጣችበት። ዓለም ደግሞ ገዳም ተከትለው እየመጣች ስለሆነ ለመነኩሴው አስቡለት፣ ወሬ አታስለምዱት። እንግዲህ ገዳም ስትመጡም ሽቶ አትቀቡ። 50 ሜትር የሚሸት ሽቱ እየተቀባችሁ የምትመጡ ምን ልታረጉ ነው? እዚህ ነውር አይደለም? ነውር። እዚህ ሽቶ ተቀብታችሁ አትምጡ። ብልጭ አትርጉ። ሴቶችም ሰውነታችሁን የሚያጋልጥ ልብስ አትልበሱ። ተጠንቅቃችሁ ነው ገዳም ስትመጡ። ዝም ብሎ አደፍ ያለ ፎጣ ተልብሶ ነው የሚመጣው። እንደዚህ አድርጓችሁ ነው እንጂ ባይሆን ከተማ ስትሄዱ ምናምን ቢጫ ምናምን አትልበሱ። እንደዚህ እዚያ ተው። እዚያ ደግሞ አጉል ነው። እዚህ ስትመጡ ግን እኛን ተመሳሰሉ። እንደዚያ ነው የሚባለው። እንዴ ዝም ብላችሁ አላችሁ
የመጀመሪያ አካባቢ ሰው ጓደኛ ሲሆን እንደምን የሚለው አረ እንትኑን ልስጥህ፣ ቆይ እንትን እሾህ እንዳይወጋ፣ ቆይ ድንጋዩን ላንሳለህ። ከዛ በኋላ ፍቅሩ እየጎደለ ሸለቆ ውስጥ ነው ያለ ነው፣ እየጎደለ ዱሮ አረ በስላሴ ዱሮ በጭቃ እግሩን ሲረግጠው ችግር የለም አስባ ረገጥከኝ የሚለው ሰውዬ በኋላ መሬቱን ጭቃ ቀባ ብሎ ነው የሚናደደው ማለት ነው። ደንባራ አስተውላ አትሄድም ብሎ ይናደዳል። ለምንድን ነው? ሰው የሚጎል ስለሆነ እንዳኖሩት አይገኝም። እንዳኖሩን የምንገኘው መንግስተ ሰማያት ውስጥ ብቻ ነው። ሰው ይጎላል። አባቶቻችን እኮ ስንት ጊዜ ሞልተው ስንት ጊዜ ጎለዋል። ትልልቆቹ ቅዱሳን የማይደፈሩት እነዚያ ተራሮች እንኳን ስንት ቀን ጎለው ነበር። ከዚያ በኋላ እግዚአብሔር ብሎ ለዚህ እኮ ነው ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የተባለ። ሰው ይጎላል፣ ሰው ይሞላል። አንድ ጥያቄ ልጠይቃችሁ እስኪ። አንድ ሰው ንስሐ ገብቶ ንስሐውን ሳይጨርስ ወይም ደግሞ ቀኖናውን ሳይጨርስ በመካከል ቢሞት ያ ሰው ይጸድቃል አይጸድቅም? እስኪ እናንተ ሐሳባችሁን በኮሜንት አስቀምጡልኝና እጅግ አስደናቂ መልስ ከአባታችን እንሰማለን። እስኪ አንድ ሐሳብ ልንገራችሁ። አንድ ሰው ንስሐ ገባ። ንስሐ ገብቶ ቀኖናውን ሳይጨርሰው ሞተ። ሰው ይጸድቃል አይጸድቅም? አቤት። ቅድስት አትናስያን ታውቋታላችሁ አይደለም? ቅድስት አትናስያ በከተማ የምትኖር ገዳምን እየረዳች የምትኖር ታላቅ ሰው ነበረች እና የገዳም ልጅ ናት። ማይበር ሁሉ ይወዳታል። ሰይጣን ተንኮለኛ ነውና በዝሙት እንድትወጥቅ አደረጋትና እዚያው ላይ ያን ዝሙት ስራ እንድታደርገው አደረጋት። ማይበሩ በሙሉ አዘነ። ገዳሙ ይጸልይላት ነበር። ቅዱስ ዮሐንስ አዚር እኔ እጅ አመጣታለሁ ብሎ ሄደና ሂዶ አትናስያ ንስሐ ግቢ ቢላት አሰመው። እንዲያውም ትጠፋዋለች ካወቀች ማለት ነው። ሰው ከሚያባርረው ይልቅ ኃጢአት ያባረረው ሰው መከራ ነው። በኋላ ምንድን ነው ያደረገ? ከሷ ጋር ከሚያድሩት ወንዶች አንዱን ሆኖ ነው ሄደው አድራለሁ ብሎ ሄደ። ስንት ብር የምትፈልጊ አላት። ይሄን ያላለችው ገባ። አወቀችው። አላወቀችው። ሰውዬ የመጣህበትን ፈጽም አለችው። አይ ሞታለና ምን ይሆናል ገሃነም ይበላናል አላት። አይ እና አሁን እኔ ምን ማድረግ ይሻለኛል? ትተሽውጭ እግዚአብሔር ይምረኛል። አዎ ልብስ ለያዝ አላለች፣ ዕቃ ልሸክፍ አላለች፣ ቤቱን ልዝጋው አላለች። ወዲያው ወጣ ተከተለችው። ተከትላው ስትሄድ ጫማዋ ወለቀባት፣ እግሯን ድንጋይ ይቆርጣታል። በቅጠል እያሰረች ሰውነቷ እየተጎረደ እየወደቀ መንገድ ላይ ተከተለችው። መንገድ ላይ ሲደርሱ መሸባቸው። እሷን ራቅ አድርጎ አስቀምጦ በእኔም ሲጸልይ ልደር አንቺም በዚች እደሪ ብሎ አስቀምጧት፣ ጧት መጥቼ ወስድሻለሁ እግዚአብሔር ይጠብቅሽ ብሎ ጫካ ውስጥ እሷን ፈቀቅ አድርጎ ሲጸልይ ጀመረ። በኋላ ብዙ ደም ፈሷት ስለነበረ አርፋለች። ቅዱስ ዮሐንስ አዚር መላእክትን ለማየት በቅቶ ስለነበረ ነፍሷን መላእክት ደስ ብሏቸው ሲያሳርጉ አይ ምን ልታደርጉ ተወጣላችሁ ተወርዳላችሁ ብሎ ቢጠይቅ የሷን ነፍስ እያወጣን እየወሰድን ነው አሉት። ንስሐዋን ሳልቀበላት ሳትናዘዝ ለክብር ሳትበቃ አሉት። እሷ የዳነችው አምናህ ከቤቷ የወጣች ጊዜ ነው አሉት ቅዱሳን መላእክት። ይህን መለሱለት። ንስሐዋን እግዚአብሔር የተቀበላት ከቤቷ የወጣች ጊዜ ነው አሉት። ሰው ከኃጢአት ለመላቀቅ ከወሰነ ጀምሮ ቢሞት እንኳን እግዚአብሔር ይቀበለዋል። ቢሞት እንኳን ንስሐውን ለካህን ተናግሮ ሳይፈጽመው ቢሞት ቀኖናውን ሳይጨርሰው ቢሞት እግዚአብሔር ይምረዋል። ምክንያቱም እግዚአብሔር ሰውን ለማዳን ምን ይፈልጋልና ምክንያት ነው የሚፈልገው። እግዚአብሔር ሁላችንንም ይማረን። 21 ሺህ ብር ሰጣችሁ እኔ ያለው ሰጣችሁታል። እኔ ገንዘቡን አይደለም የናቁት። ስትፈልጉ 21 ቢሊዮን ስጡ፣ ምንም ትርጉም የለውም። ገንዘባችሁ አያጸድቃችሁም። የሚያጸድቃችሁ ንጽህናችሁ ነው። መጀመሪያ ራሳችሁ ተስተካከሉ። ካልሆነ ግን ኃጢአት እየሰራ ለእግዚአብሔር 100 ሺህ ብር ሰርቃ 50 ሺህ ብር ስላመጣ እግዚአብሔር በጉቦ ሊምርህ ነው። እንደዚህ ያለ ነገር የለም። እግዚአብሔር የሚያየው መጀመሪያ ንጽህና ነው።
የእግዚአብሔር የአይኑ ማረፊያ ንጽህና ነው። እሺ እንግዲህ ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ እንደዚሁም ቪዲዮውን ላይክ ያላደረጋችሁ ላይክ እንድታደርጉት አሳስባችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።